ተነስተልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ? ነው አንድ አፍታ ታልታችን ተጀምሯል። በቅድሚያ ዋናው ጉዳዮችን እናስቃኛችሁ። የመጀመሪያው ጉዳያችን ዛሬ በመቀሌ ከተማ ያክል ወይም ደግሞ ይበቃል የሚል ሰልፍ እየተካሄደ ነው። በዚህ ሰልፍ ላይ እንግዲህ ከወልቃይት አካባቢ ተፈናቀሉ ሰዎች ባለፉት 3 ቀናት ወደ አካባቢያችን መልሱን የትግራይ ግዛታዊ አንድነት ይከበር የሚል ድምጽ ሲያሰሙ ሰንብተዋል። በዛሬው ዕለት ደግሞ ጀነራል ታደሰ የሚመሩት ጊዜያዊ አስተዳደር ሙሉ በሙሉ በትግራይ ስራ ዘግቶ በሰልፉ ላይ የመንግስት ሰራተኞች እንዲሳተፉ አድርጓል። ጀነራሉ እንግዲህ ከሰሞኑ ይሄን አስመልክቶ አስተላልፉት መልእክት የትግራይ ግዛታዊ አንድነት ሙሉ በሙሉ መረጋገጥ አለበት፣ ወራሪዎች ወይም ደግሞ የአማራ ኃይሎች እንደማለት ነው መውጣት አለባቸው የሚለውን ጉዳይ አጠናክረው ቀጥለዋል። የትግራይ ኃይሎች እንግዲህ ከመቀሌ እስከ ሱዳን እስከ ሰፈረው አርሚ 7 ድረስ ያክል የሚለውን ጉዳይ በአንክሮት ይዘውታል ከሰሞኑ። ይሄም ከክረምት ከመግባቱ በፊት ወይም ደግሞ በሰኔ ወር መጨረሻ ድረስ አካባቢዎቹን የመቆጣጠር እንቅስቃሴ ውስጥ ናቸው የሚል አንድምታ ያለው አስተያየት እየተሰጠ ነው። በወልቃይት በኩል ደግሞ ሊመጡብን ነው የሚለውን ነገር ቀድመው ተናግረው ኮሎኔል ደመቀ ኃይላቸውን በተንቀቅ እንዲቆም አድርገዋል እየተባለ ነው። ምን አንድምታ አለው የሚለውን ጉዳይ እንመለከተዋለን። ሁለተኛ ጉዳያችን መንግስት ከሰሞኑ የሽብር ወንጀል ለመከላከል ወይም በወንጀል የተገኘን ገንዘብ ህግ አድርጎ ከመጠቀም ጋር በተገናኘ ያወጣው አዋጅ ከፍተኛ ተቃውሞ ተነስቶበታል። ይህ የተነሳው ተቃውሞ እንግዲህ መርማሪዎች ወይም የመንግስት መርማሪዎች ተጠርጣሪዎችን ከሞት መለስ በማንኛውም ሁኔታ የሚፈጽሙት ወንጀል እንግዲህ ጥፍር መንቀልም ይሁን ወይም ደግሞ እግር መቁረጥም ሊሆን ይችላል በህጉ ከሞት መለስ ተብሎ መጠቀሱ እጅግ አነጋጋሪ ሆኗል። የሰብአዊ መብት ጥሰቶችን እንግዲህ በህግ ሽፋን የሚሰጥ መሆኑ አነጋጋሪ ሆኗል። ኢትዮጵያ ውስጥ እንግዲህ ከፍተኛ የመብት ጥሰት በሚፈጸምበት በምርመራ ወቅት እስከ ግድያ ድረስ የሚደርሱ ነገሮች እንዳሉ ይታወቃል። ይሄን ህጋዊ ማድረግ ምን ያስከትላል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። በቅድሚያ አንድ ሁለት መረጃዎች አንሳናችሁ ወደ ዋና ጉዳዮቻችን እንገባለን። በዚህ በኩል ያለው መረጃ የአሜሪካ የአፍሪካ ጦር ኮማንድ ኃላፊ ወይም አዛዥ ጀነራል ማይክል ትናንትና ሶማሌላንድ ነበሩ። ከሶማሌላንድ ፕሬዝዳንት ጋር በቀጠናው የደህንነት ጉዳዮች ላይ ውይይት አድርገዋል። ዛሬ ደግሞ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ተሰምቷል። ድሬ እንዴት ነህ? እስኪ በአንተ በኩል መረጃ አለ እሱን አድርሰንና እዚህ ላይ ሐሳብ ብንል ያነሳው መረጃ ተመሰግናለሁ። መርሻ የተወሰነ ሐሳብ ላክልበት አንተ ባነሳው መረጃ እንግዲህ ከዚህ ቀደም እዚሁ መድረክ ላይ ሐሳብ የተንሸራሸረበት ጉዳይ ነበር። የሶማሊላንድን አስመልክቶ ስኮት ፔሪ ቢል አቅርበዋል። ሶማሊላንድን እንደ ሀገር እውቅና ለመስጠት የሚል ሐሳብ ተነስቶ ነበረ። ሐሳቡ በጣም ትኩረት የተሰጠው ምንድነው አሁን መካከለኛው ምስራቅ ላይ ከፈነዳው ፖለቲካዊ ትኩሳት አንፃር ሶማሊላንድን ሀገር ለማድረግ ለምንድነው መሯሯጥ ያስፈልገው የሚለው ነገር እኛ አንስተን ነበረ። እዛው ላይ ደግሞ እንግዲህ የሶማሊላንድ ሀገር ከመሆን ጀርባ የኢትዮጵያ አስፈላጊነት ምክንያቱም ቀጠናው ላይ ፓወር ሃውስ ነች ኢትዮጵያ ተወደደም ተጠላም። ኢትዮጵያ ደግሞ ከሶማሊላንድ ጋር ያላት ግንኙነት በብዙ መልኩ አዎንታዊ ነው። ያው ጠፋ ምንድነው በራጠፋ ቢልም ማለት ነው። አሁን ያነሳቸው ትልቅ ባለስልጣን ወታደራዊ ኮማንድ እንግዲህ ሶማሊላንድ ሄደው ኢትዮጵያ መምጣታቸው እንደው ፖለቲካሊ በምን መልኩ መተንተን ያለበት የሚለው ነገር ስትመለከት በእርግጥ ከሶማሊላንድ እውቅና ጋር ይያያዛል። ከተያያዘስ በዛ ረገድ ከኢትዮጵያ ጋር ያለው ሁናቴስ እንዴት ነው የሚታየው? መካከለኛው ምስራቅ ያለው ፖለቲካ ወደ ቀጠናው ወደዚህ ወደ ቀይ ባህር አካባቢ በሚመጣበት ጊዜ በምን መልኩ ካውንተር ማድረግ ይቻላል የሚለው ነገር እዚህ አካባቢ ያሉትን ኃይሎች ማናገር ከነሱ ጋር ደግሞ የሁለትዮሽ ግንኙነት ማድረግ የተለመደ ነገር ነው። አፍንጫ ሲመታ ምን አይን ያለቅሳል የሚባለው መካከለኛው ምስራቅ የሆነ ነገር ሲሆን እዚህ አካባቢ ቅርብ ስለሆነ የሆነ ክራይሲስ ይፈጠራል። ይህን ክራይሲስ በተመለከተ ኢትዮጵያ የመሰሉ ትልቅ በወታደራዊ አቅም ትልቅ የሚባሉ ወይም ደግሞ እዚህ ምስራቅ አፍሪካ ላይ ወሳኝ ሚና ያላቸውን ሀገራት አለማናገር አይቻልም ማለት ነው። እና ከዛ አንፃር ከመካከለኛው ምስራቅ ትኩሳት ጋር ቀጥታ የሚገናኝ ሶማሊላንድንም ሀገር ከማድረግ ጋር የተገናኘ ነው። ዞሮ ዞሮ በረከቱ ለኢትዮጵያ ይመጣል የሚል ነገር ነው የብዙዎች ተንታኞች እምነት። የኔ ሐሳብ ነው። አመሰግናለሁ። ብዙ ያለ ምናልባት እዚህ ላይ አንድ ሐሳብ ጨምሮ አሜሪካኖች ከቅርብ ጊዜ ወዲህ ከዚህ በፊት ትራምፕ ዋን ሶማሌ የሚባለውን ፖሊሲ መቀየር መቻል አለብን የሚል ነገር ሐሳቦች እንዳለና ምርጫ ቅስቀሳ ውስጥ ነበሩ የሚል ነገር በይፋም ባይወጣ ነበር ይሄ ጉዳይ ማለት ነው።
ከዛ በኋላ ግን ገፍቶ መጣና አሁን ተመላላሽ ወደ ሶማሌላንድም ይሄን ነገር መላክ መጣ። ምንድነው ይሄን ነገር አሁን የወለደውና ነገሮችን ያፈጣጠነው? ይሄ ሰውዬ ከሶማሌላንድ ደግሞ ወደ ኢትዮጵያ መጣና ከኢትዮጵያ ጠቅላይ ሚኒስቴር ጋር ነው ውይይት ያካሄደው። ምንድነው ይሄ ነገር የሚለውን ነገር እስቲ አንድ የሆነ መስመር ልምዘዘው ከኢራን እስራኤል ጦርነት ጋር ማለት ነው። እንግዲህ ኢራን የብሪክስ ሀገር ነች። ብሪክስ ሀገሮች ያው ለእስራኤል እንትን በጠላትነት ደረጃ እንትን ባይኖራቸውም ልክ እንደ ራሻ አይነት እንደ ቻይና አይነት የእስራኤልን ፔንን በተወሰነ ደረጃ ሼር የሚያደርጉም ቢሆኑም ነገር ግን እንደ ብሪክስ ሀገር ደግሞ ኢራን እንደ ብሪክስ ሀገር አባልነቷ ይሄ ነገር በኢራን ላይ ሲፈጸም በተለይና አሜሪካ ተደርበው የሚያረጉት ነገር በመልካም ነገር አልተወሰደም ማለት ነው። አንድ መረጃ አንብቤ ነበር። ምን የሚል ቻይና ለኢራን 2 መርከብ የጦር መሳሪያዎችን ማገዟን አሁን ጦርነቱ ውስጥ ከገቡ በኋላ የሚል ነገር አለ። ምናልባት የና አሜሪካኖች አሁን በዚህ ሰዓት ሶማሌላንድ ተመላልሰውና የሶማሌላንድን አገርነት ዕውቅናውን እውን ለማድረግ የሚንቀሳቀሱበት መንገድ ቻይና ጋር ለመደራደሪያ ነጥብ ሊያረጉ አስቦ ነው ወይ የሚል አንዳንድ ሐሳቦች እየተነሱ ነው። እንዴት ለሚለው ነገር እንግዲህ ሶማሌላንድ ዕውቅና ካገኘች የመጀመሪያ ፕሮሚሲንጓ ለታይዋን ዕውቅና መስጠት ነው። ለታይዋን ዕውቅና ማግኘት ደግሞ ቻይና አንድ ታይዋን የራሷ አገር አርጋ ነው የምትወስደው፣ የራሷ ግዛት አርጋ ነው የምትወስደው። ስለዚህ ይሄ ትልቅ ጉዳት ያመጣባታል። ሁለተኛ ነገር ሶማሌላንድ ለታይዋን ዕውቅና መስጠት ብቻ አይደለም ቻይናን የሚጎዳው ማለት ነው። ቻይና ቀንዱ አካባቢ ላይ እዚህ አፍሪካ ቀንድ አካባቢ ላይ ቀይ ባህር አካባቢ ላይ ያላትን ተጽዕኖ ለመጨመር ስትል የተለያየ እንቅስቃሴዎችን ታደርጋለች። እዚህ ጋር ሶማሌላንድን በጠላትነት ለቻይና ግዛትን አንድነትን አደጋ አርጎ ከደቀነው ምናልባት ቻይና የምታረገውን በብሪክስ በኩል ለኢራን የምታረገው ወገንተኝነትን እንድትገታ ለመደራደር ታስቦ ነው ወይ የሚል ሐሳብ እየመጣ ነው። እሱን ለመጨመር ያክል አመሰግናለሁ አማን። እንግዲህ ወደ ቤተሰቦቻችን አሜሪካ እንግዲህ በምስራቅ አፍሪካ ያላትን አጠቃላይ ያላትን የውጭ ጉዳይ ፖሊሲ እንግዲህ በትራምፕ አስተዳደር መቀየሯ ይታወሳል። ከቀጠናው ጋር በተገናኘ ደግሞ ለሶማሌላንድ ዕውቅና መስጠት የቀጠናውን የወታደራዊ ተጽዕኖዋን ከፍ ለማድረግ ወይም ደግሞ ሶማሌላንድ ላይ የጦር ቤዞችን ለመመስረት ፍላጎት እንዳላ ሶማሌላንድም ደግሞ ዕውቅና ከሰጣት ይሄንኑ ይሁንታ ለመስጠት ፍላጎት እንዳላት በተደጋጋሚ ተገልጻለች። እንግዲህ የአፍሪካ ኮማንድ አዛዡ ጀነራል ማይክል እንግዲህ በሃርጌሳ ትናንት በነበራቸው ውይይት ከሶማሌላንዱ ፕሬዚዳንት እንግዲህ ለአሜሪካ ስትራቴጂክ የሚባሉ ቦታዎችን ሊሰጧቸው የሚችሉ መሆኑን የሚያመላክት የካርታ ጥቆማ ቁጭ አድርገው ቴብል ላይ ሲያስዋያቸው የሚያመላክት ምስልም ወጥቷል። እንግዲህ ጀነራሉ ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው በራሱ ኢትዮጵያ ለሶማሌላንድ ዕውቅና ለመስጠት እንግዲህ ከዚህ ቀደም ስምምነት ማድረጓ ይታወሳል። በቀጥታ የሚገናኝ ነገር ነው። የሆነው ነው አሜሪካ ለሶማሌላንድ የአገርነት ዕውቅና የሚሰጥ ከሆነ ኢትዮጵያም ተከትላ ይሄንኑ ኦፖርቹኒቲ ተጠቅማ ከአሜሪካ ጎን ተሰልፋ ልትቀጥል ትችላለች የሚሉ አንድምታዎች እየሰጡ ነው። ወደ ሁለተኛውና ወደ ዋናው ጉዳያችን አንድ መረጃ ላይ ኦኬ እሺ እንግዲህ ሰሞኑን ከጎንደር ውስጥ ከተከሰከሰው ሄሊኮፕተር ጋር ተያይዞ ብዙ መላምቶች በማህበራዊ ሚዲያ ሲሽከረከር ነበር። በተለይ ትልልቅ ባለስልጣናትን በተመለከተ ብዙ ሩመሮች ብዙ አስተያየቶች ሲሸራሸሩ ነበር። ነገር ግን ሁለቱ በተከሰተ ማግስት ሁሉም አብዛኞቹ ባለስልጣናት ባህር ዳር ላይ መታየታቸው ምናልባት ያንን ሩመርስ ያንን አሉባልታ ብዙ ውሃ የማያቋጥር ነው የሚል ሐሳብ ተነስቷል። ነገር ግን እዛ ባህር ዳር ከታዩት ባለስልጣናት መካከል የአገኘሁ ተሻገር የፌዴሬሽን ምክር ቤቱ አፈ ጉባኤ ያለመታየት ብዙ ጥርጣሬዎችን እንደፈጠረ ስንመለከት ነበር። እንዲሁም ደግሞ ከሳቸው ጋር ተያይዞ ጀነራል ብርሃኑ በዛ ሄሊኮፕተር ውስጥ ተሳፍረው ስለነበረ ሄሊኮፕተር ውስጥ አደጋ ከደረሰባቸው ትልልቅ ባለስልጣናት መካከል አንዱ ናቸው ተብሎ ተደምድሞ ነበርና ይሄን በተመለከተ ዛሀበሻ አጣራውት ባለው መረጃ የጀነራል ብርሃኑ በዛ ሄሊኮፕተር ውስጥ እንዳልነበሩና አገኘሁ ተሻገር ግን መጠነኛ ጉዳት ደርሶባቸው ነበረ። ነገር ግን ያ ጉዳት የግድ ወደ አዲስ አበባ መጥተው መታከም እንዳለባቸው ማለት በቀላሉ ጉዳት አይደለም፣ በተወሰነ ደረጃ ወደ አዲስ አበባ መምጣት እንዳለባቸው ሪፈር ተደርገው ወደዚህ አዲስ አበባ ውስጥ እየታከሙና በህይወት እንዳሉ ነው ያረጋገጠው። ዞሮ ከጎንደር ጎረጎራ አይደል የሚባለው ጎረጎራ 60 ኪሎ ሜትር ነው እንግዲህ ርቀቱ የሚባለው። በዛ በ60 ኪሎ ሜትር ርቀት በሄሊኮፕተር መሄድ መቻል ማለት እንግዲህ አካባቢው ሴፍ አይደለም፣ የውጊያ ቀጠና ነው። እንደተባለው በጣም ሰላማዊ አካባቢ ቢሆን ኖሮ
በየብስ ትራንስፖርት መሄድ ይቻል ነበር እና የግጭት ሁናቴ እንዳለ ያሳያል የሚል አንዳንድ መረጃዎችን አይቻለሁ። ያው አካባቢውን በደንብ አላቀውም ይሄን መረጃ ተመልክቻለሁ። ዞሮ ዞሮ እንግዲህ አሉባልታዎች በሚንሸራሸሩበት ጊዜ አሁን ያለንበት ሁናቴ የግጭት ሂደት ስለሆነ ሁለቱም አንታጎናይዝ የሚያደርጉት ቡድኖች ለራሳቸው ፖለቲካ ትርፍ የተለያዩ አጀንዳዎችን ሲያስቀምጡ ነበር። ለምሳሌ የፋኖ ኃይሎች ሁለቱም የፋኖ አደረጃጀቶች ሄሊኮፕተሩ ላይ በምንድነው ጥቃት አድርሰው እንደጣሉት ነበር ሲወራ የነበረው። በመንግስት ወገን ደግሞ ካውንተር የተደረገው አይ በቴክኒክ ብልሽት ነው አደጋ የደረሰበት የሚል ነገር ነው። እኛ እንግዲህ መሬት ያለው ነገር ማጣራት አንችልም። የተጣራውንም እስካሁን አላወቅንም። በቴክኒክ ይሁን ተመት ይሁን አላወቅንም። የተረጋገጠው ነገር እንግዲህ ተመታም ወይም በቴክኒክ ነገር አደጋ ደርሷል። እንግዲህ አንድ የካሜራ ባለሙያ ሞቷል። ወዲዛው ላይ የነበረ እንግዲህ ነፍሱን ይማር። ከዛ በሄሊኮፕተር ውስጥ የነበሩ ሰዎች እንግዲህ ጉዳት የነበረ ያስተናገዱ መኖራቸው እንግዲህ ነው መረጃዎች ሲወጡ ያሉት። የሆነ ሆኖ እንግዲህ ሄሊኮፕተሩ ተመቶ ነው በቴክኒክ ጉዳይ ነው የሚለው ጉዳይ እንግዲህ ፈርዘር ኢንቨስቲጌሽን የሚጠይቅ ጉዳይ ነው። ከዚህም የሚወጡ ነገሮችን እንግዲህ ማረጋገጫ አድርጎ መውሰድ አይቻልም። ወደ ዋና ጉዳያችን እንገባለን። ቤተሰቦቻችን እንግዲህ ይሄ ዋና ጉዳያችን ዛሬ በመቀሌ ከተማ የአክል ወይም ደግሞ ይበቃል የሚል ሰልፍ እየተካሄደ ነው። ሰልፉ ባለፉት 2 ቀናት ሲካሄድ ነበር። የዛሬው ለየት የሚያደርገው የጀነራል ታደሰ ወረደ ጊዜያዊ አስተዳደር በትግራይ ስራ ዘግቶ በሰልፉ ተሳታፊ ሆኗል። እንግዲህ የሰልፉ ዋና ዓላማ ተፈናቃዮቹን መመለስ፣ የአወዛጋቢ ቦታዎችን ራያ ጠለምትና ወልቃይት ያሉ አካባቢዎችን ሙሉ በሙሉ ወደ ትግራይ ማስመለስ የሚል ነው። ለዚህም ደግሞ በፌደራል መንግስቱ ላይ ጫና መፍጠርና ዓለም አቀፉ ማህበረሰብ የአማራ ኃይሎችን ከነዚህ አካባቢዎች እንዲወጡ ግፊት ለማድረግ ነው ተብሏል። እንግዲህ የሰልፍ ከመቀሌ ብቻ እየተደረገ አይደለም። ሱዳንም አርሚ 7 ተብሎ የተደራጀው ኃይል በዛም በኩል እንግዲህ እየተንቀሳቀሰ ነው። በኤርትራና በሱዳን በጀነራል ቡርሃን ድጋፍ እየተደረገለት ነው የሚባለው አርሚ 7 እንግዲህ እሱም ያክል የሚለውን ጉዳይ ይዞ እየተንቀሳቀሰ ነው። ከሰኔ 30 ወዲህ ወደ ወልቃይት ሰብረን እንገባለን የሚል ነገር በአርሚ 7 ሰዎች በኩል እንግዲህ በሚዲያ ሲያሰራጩ ከሰሞኑ ታይቷል። ይሄ ነገር ወዴት ያቀናል የሚለውን ጉዳይ እንመለከታለን። አማላ አንተ ድል ስጠና እንግዲህ ከተፈናቃዮች ጋር በተገናኘ የራሳቸው ሰዎች ያመኑት ብዙ ኮሽፋይስ እንዳለ መያዣ እንዳረጓቸው እንግዲህ ባለፈው ሳምንት ሞንጆሩ ሲናገሩ ሰምተናል። ሐዋሳት ድን ተፈናቃዮች አንመልስም የሚል አይነት ነገር አሁን የሚጠቀሙት የትግራይ ፖለቲካ ኃይሎች ተፈናቃዮችን አወዛጋቢ ቦታዎችን አብረው የመጠቅለያ እንጂ ተፈናቃዮች ብቻ ተመልሰው ቦታዎቹ ወደፊት አወዛጋቢ መሆናቸው ስለታመነ በሚያግባባ መልኩ መፍትሄ እንዲሰጣቸው በሚል አይደለም። አሁንም ይሄንኑ አጀንዳ ይዘው ጊዜው አስተዳደሩ እንግዲህ የወታደራዊ አዛዦቹም ይሄኑ ነገር ገፍተው ሄደውበታል። እንግዲህ ይበቃል የሚሉት ባለፈው ሰኔ 30 ድረስ አካባቢዎችን እንቆጣጠራለን ብለው ነበር 2016። አሁንም ያንን እንቅስቃሴ ነው እያደረጉ ያሉት። ይሄ ሰኔ 30 የሚለው አይነት ሞመንት የዚሁ የአክል የሚለው አይነት እንቅስቃሴ አካል ሆኖ እያየን ነው። እንዴት ታያለ? መልካም። አሁን ነጥቡ ምንድነው የሚለውን ነገር እስቲ እናንሳ። ትንሽ ያው እንግዲህ ድግግሞሽ ሊሆን ስለሚችል አድማጭ ተመልካቾቻችን የተፈጠረውን ክስተት በደንብ አድርጎ ለመተንተን የግድ ወደ ኋላ መመለሱ ይጠይቃል ማለት ነው። የትግራይ ተወላጆች ከወልቃይት በጦርነቱ ጊዜ ለቆ ሄዱ አሉ። እሱ የጦርነቱን ሰግቶ ለቆ ሄዱ አሉ። አይ በነበረን ሂደት ውስጥ ባለፉት 27 ዓመት ውስጥ የቲፒኤልኤፍ ኃይል እኛን እንደ መሳሪያ ተጠቅሞን የራሱን በደል ሲፈጽም ስለነበረ የበቀል እርምጃ ይወሰድብናል ከሚል አንፃር ይሄዱ አሉ። ሌላው ደግሞ ሰዎችን ከቀዩ አፈናቅሎ አልፎም ተርፎ ማንነቱን መቀየር ብቻ ሳይሆን ዘር ማጥፋት የሚቻልበት ደረጃ ወልቃይቶችን ከዛ አካባቢ ምንም አሻራቸው እንዳይታይ አድርጎ የቲፒኤልኤፍ ሰራዊት የነበሩትን ተቀናሾችን አምጥቶ በቦታው ላይ አስፍሮ እንደነበር አካባቢውን ለሚያውቀው ኢትዮጵያን ፖለቲካ በቅርበት ለሚረዳው ሰው በደንብ የሚታወቅ እውነታ ነው ማለት ነው። እነዚህ ሰዎች ናቸው እንግዲህ ሰሜን ኢዝ ላይ ያ ነገር ተፈጥሮ ጦርነቱ ሲነሳ ኦኬ እዚህ ቦታ መቆየት ላጠፋነው ወንጀል ተጠያቂነት ያደርገናል የሚል ቡድን በእኛ ስም ለተፈጸመው ነገር እኛ ተጠያቂ እንሆናለን የሚል ቡድን እንደዚሁም ደግሞ እንደማንኛውም ደግሞ ተራሰው ደግሞ
ጦርነት እዚህ አካባቢ ሊካሄድ ስለሚችል እኔ ሊጎዳኝ ይችላል ከሚል አንፃር ተነስቶ የሄዱ ሰዎች ናቸው ማለት ነው። ሉክ በሶስት መንገድ የሄዱ ሰዎች ማለት በደንብ እንዲታወቅ ማለት ነው። እነዚህ ናቸው እንግዲህ አሁን ትግራይ ቁጭ ብሎ መመለሱ ጉዳይ ላይ ኦኬ በማንኛውም መንግስት ምን ይላል፣ የወልቃይት አስተዳደሮች ምን ይላሉ፣ እነዚህን ተፈናቃይን በተመለከተ አሁን የትግራይ ኃይል የሚባሉት ምን ይላሉ የሚለውን ነገር እናንሳ። መንግስት ሲሪየስሊ እኔ አንድ ቪዲዮ ምናልባት ከፈለገ አታች ማድረግ የምንችለው ጠቅላይ ሚኒስቴሩ ስለ ወልቃይት ህዝብ ስለ በገምድር ነዋሪነቱን የባለፉ 30 ዓመታት ያየውን መከራ በአማራነቱ ምን አይነት ትግል ሲያደርግ እንደነበረ ዊትነስ አድርጎ የሚናገሩበት መድረክ ላይ ቪዲዮ አለ። እንግዲህ ጠቅላይ ሚኒስቴሩ ደንም ጠላንም ፌደራል መንግስቱ ቁንጮ ናቸውና ፌደራል መንግስቱ ያለው አንደርስታንዲንግ ይሄ ነው ማለት ነው። በገምድር መሬት እንደሆነ ወልቃይቴዎች እዛ ቦታ ያለማነት ለማነት እንደተጫነባቸው ይሄንን ደግሞ ከራሳቸው ላይ ሊቀለብሱ በዛ 30 ዓመት የመከራ ዘመን ውስጥ የቻሉትን ያክል ትግል ሲያረጉ እንደነበረ የተመሰከረበት ይሄን የፌደራል መንግስት አንደርስታንዲንግ ብለን መውሰድ እንችላለን። በወልቃይት በኩል ተመሳሳይ ነው ከፌደራል መንግስቱ ጋር ያለው አንደርስታንዲንግ። እኛ ህገ መንግስቱ ሳይጸድቅ በጉልበት ወደ ትግራይ እንድንጠቃለል ተደርገናል። ያለ ማንነታችን አማራዊ ማንነት ነው፣ ነገር ግን ትግራዊ ማንነት እንዲጫንብን ተደርጓል። ያለ ቋንቋችን እንድንዳኝ ተደርገናል። ያለ ባህላችን በሰርጋችን ላይ እንድንጨፍር ተደርገናል። ስለዚህ ይሄ ሁሉ ነገር ህገ መንግስታዊ ፈቅዶ ሳይሆን ተገደን ህገ መንግስቱን በአገሪቷ ውስጥ ባረቀቀበችበት ሁኔታ ይሄ ተጭኖብናል። አሁንም የኛ ጥያቄ የሚመለሰው በህገ መንግስት ሳይሆን የተቀማነውን አስመልሰናል፣ ይሄ ነው የሚቀጥለው የሚል አንደርስታንዲንግ አለ። በቲፒኤልኤፍ ፋይል በኩል ምንድነው ያለው? ወልቃይት ማለት የትግራይ ምድር ነው። ወልቃይት የተቀበለም አልተቀበለም ካልተቀበለ ፈጅተን ነው መሬቱን አንጽተን የራሳችን ሰዎች እናሰፍርበታለን ብሎ ባለፈው 27 ዓመት ይሄን አደረጉ። ምንም መከራከሪያ እንዲህ ነው የሚል ነገር የማያስፈልግ ሁሉም ነገር በጉልበት ብቻ ተፈጻሚ የሚሆን የጫውታው ህግ ጉልበት ነው ብሎ ነው የሚያምኑት ህወሓት የትግራይ ኃይሎች ማለት ነው። አሁን እነዚህ ሰዎች ናቸው እንግዲህ አሁን ዛሬ ተፈናቃይን መልስ ይባል ቅድም ያስቀመጥኩልኝ ሶስቱ መደብ ተፈናቃዮችን አንዱ ይሄንን መሳሪያ ሆኖ ሲፈጽም የነበረ ወልቃይት ምድርን ከወልቃይት የነጻ ምድር ለማድረግ በመንግስት መለዮ ለብሶ ሰራ የነበረ፣ ሁለተኛው እሱን መሳሪያ አድርጎ ይሄ መሬት ያንተ ነው ተብሎ አንተን እዚህ ባለዚህ ርስት ካንተ ውጪ ያለው አንተን መሆን ችሎ አንተን መሆን የሚችል በሁለተኝነት እዚህ ቦታ መኖር ይችላል። መሆን የማይችል ግን ከዚያ አካባቢ ጸዳል ተብሎ ይሄንን ሊያስፈጽም ይሄዱ ሰፋሪ አለ። በሶስተኛ ደረጃ እንደማንኛውም ኢትዮጵያዊ ከቦታ ቦታ ተቀሳቅሶ የሚኖር ትግራውያን የተፈናቀለ አለ። እነዚህ ሶስቱን ይዘን ስንመለስ ይሄንን ልጠብቅና ከዚህ ፊት እዛ አካባቢ የገነባነው ሄጀሞኒ ማስጠበቅ የሚችል መንግስታዊ መዋቅርን ይዘን እንዳለን ሀብቱን እዛ አካባቢ ያለውን የኛ ብቻ አርገን የምንጠቀምበትን የጸጥታ ክንፍ ይዘን እንዳለን የሚል ነገር ነው ያለው። ይሄን በተደጋጋሚ ራሳቸው ሲናገሩ ነበር። እኛ በሚዲያ ከሰማን ካየን ነገር ላይ ተረስተን ይሄን ነገር ለዘመናት ስንናገር ነበር። አሁን ግን ራሳቸው ትላንትና ጊዜያዊ አስተዳደሩ የነበሩ ሰዎችም ይሄን አንስቶ እየተናገሩ ነው ያሉት። በወልቃይት በኩል ደግሞ ኦኬ እንደማንኛውም ኢትዮጵያዊ ነዋሪ ሆኖ አብረን ተጋብተናል ኖረናል በሰላም እነዚህ ዛሬ መጥቶ ይመለሱ በቂያቸው ላይ ያልተመለሰ ካለ ነገር ግን ወልቃይትን ከምድረ ገጽ ማጥፋት ሂደት ውስጥ አክተር ሆኖ የተሳተፉ ሰዎች በወንጀል መጠየቅ መቻል አለባቸው። ወንጀልም ተጠይቆ አብሮም የጋራ አብረን እንድንኖረው ብሔራዊ እርቅ መደረግ መቻል አለብን ለወደፊት አብረን እንድንኖራችን። ይሄ ባልተደረገበት ሁኔታ ግን ዝም ብለ አምጥተ ትላንትና ጨፍጫፍ የነበረውን ትላንትና አፈናቃይ ትላንትና ዘራጥፍ የነበረውን ነገር መልሰን ግን አንሸከምም የሚል ነገር መጣ። በፌደራል መንግስት በኩል ምንድነው ያለው? መዋቅር የምትሉትን ነገር ተውሱ ማስኬድ በቃ እሱ ኮአለፈ እሱ ማይደገም ጫውታ ነው።
ነገር ግን ንጹሃን ከዛ አካባቢ የተፈናቀሉ አገራቸው ነውና ማንንም ቦታ ላይ መኖር መብት አላቸውና እንመልሳቸውና እናቋቁማቸው ነው የሚለው አይሆንም እኛ መሳራ አርገን እኛን ይዞ ካለዱን ምን ነገር መጣ ይሄ ባለበት እንግዲህ ሰኔ 30 የሚባል ዱሮ ነው ሰኔ 30 ድዝ ብለ ምንድነው ታቃለ ልክ ትምህርት ቤት ሲጣላ ሰኔ 30 እንገናኛለን ምናምን ትላለ ያው አይ ቲንክ እንትን ከፍራትም ሊሆን ይችላል ወይ ደግሞ አሁን እንጠየቃለን ሰኔ 30 በኋላ ትምህርት ቤት ስለዘጋ ማንንም አይጠይቀንም ከሚል ማጻረብ ሊሆን ይችላል ግን እኔ በቲፒኤልኤፍ አይን ሰኔ 30 ሳያት እቺ ባለፈ ከተካሄደች ጦርነት ጋር ተያይዛ ክረምት እቺ ድሮናት ተንቀሳቀስ የምትባል ሊትራሊ የሆነ የምትወራ ነገር አለች ጦርነት ለመጀመር ምቹ የሚባልበት ክረምት ስለሆነ ክረምቱ ላይ ጦርነቱን በዚህ ምክንያት አርገን እንጀምራለን ሰኔ 30 2016 ሰኔ 30 ተባለ አለፈ 2017 ሰኔ 30 2020 ያልፋል ቲፒኤልኤፍ ከጊዜ ወደ ጊዜ እንደ ካሮት ወደታች ነው ያደገ ያለው እንጂ ወደ ላይ አይደለም መቀኔው ምንመኔ ማለት ጉልበቱ የከዳው ነው ያለው ምን አዲስ ነገር ተፈጥሮ ነው አሁን 2016 አሁን ዘንድሮ ሰኔ 30 ደግሞ ቀጠሮ የሚያዝልን በምክንያት ተፈናቃይ መመለስ ከሆነ ምንም ችግር የለውም ቅድም ያለው ነገሮች ሂደት ውስጥ አልፎ ቀላል እኮ ነው እኮ ባይዘው እኮ ነገር ሰፊውን ህዝብ ኮሜንት የሚል ነገር እኮ አይደለም እኮ ቁጥሩም በጣም እንትን ነው በዳዮች የሚባሉ መጠየቅም ካለባቸው መጠየቅ አለባቸው ነገር ግን አይሱኮ ብቻ አይደለም በነገራችን ላይ አሁን በፌደራል መንግስቱ በኩል ከዚህ ቀደም ሲነገር እንደሰማ ነው አሁን ለምሳሌ ማይካድራ ላይ ዘገናይ ጭፍጨፋ ከአንድ ሺህ በላይ ንጹሃን የገደሉ ሰዎች ሱዳን ነው ያሉት አሁን እነሱም ይመለሱ ነው እየተባሉ ያለ በፌደራል መንግስቱ በኩል በነገራችን ላይ አይ በቃ ተጠያቂነት ከተመለሱ በኋላ እሱ ራሱ ጥያቄ የሚነሳበት ነው እሱ አሁን ይሄ እንኳን ተደርጎላቸው አይ ውጡልን ነው ወራሪ ናችሁ ነው ያሉ እንግዲህ በነገራችን ላይ ያለው ማህበረሰብ ኦኬ ቦታው ወዛጋቢ ነው እሺ የት ይሄድ አሁን በእነሱ አገላለጽ ወራሪ ነው የት የምን ወራሪ ነው ኦኬ አሳራቂ ሐሳብ ተብሎ መጣ የትግራይም የአማራም አስተዳደር አይኑር ተፈናቃዮች ይመለሱ ከዛ መፍትሄ ፈለግ ሲባል አይ እሱን ማን ይቀበል እኔ እኮ እንዳውም ቦታው አወዛጋቢ ነው የሚለው እኮ አማርኛ ራሱ ልክ አይደለም እኔ አሁን ያቺን ቪዲዮ አታች እናረጋታለን ባይ ጠቅላይ ሚኒስትር ተናገሩ ንግግር ላይ ምንም ውዝግብ አላየሁበት ምን በገምድር መሬት ነው አወዛጋቢ ማይባል 30 አመት ደሞ ወልቃይቴዎች የተጫነባቸው በአብዮቱ ደርግን ጥሎ ሲወጣ ወያኔ ጫነው ነገር ላለመቀበል ስታገሉ ነበር መከራ ሲከፍሉ ዋጋ ሲከፍሉ ነበር የሚል እኮ ነው እኮ እኔ አወዛጋቢ ይባል ነገር ምንድነው የት ነው ምናወጣ ምንድነው ወዛገቡ ብዙ እኮ አይደለም ምናልባት እኔና አንተ ገና መወለጃችን ልጅ አካባቢ ሆነን ነው እንጂ 82 83 የነበሩ ሰዎች እኮ አሉ እኮ ምንም እኮ እንትን የሚያወዛግብ ጉዳይ እኮ የለውም እኮ ጉዳይ ግን the point ምንድነው መጠየቅን በተመለከተ እርግጥ ነው ሱዳን ያለው ሱዳን ውስጥ እንግዲህ አጠይቃው እንዳው ጥሩ ቢሆን ሱዳን እንኳን የተረጋጋ ቢሆን አሳልፈ ስጠኝ ትላለ ሱዳን ያለበትን እናቃለን ምን አሳልፉ ይሰጣል ራሱ አይደለም አይ ካልመጡ በየት ነው አግኝተ የሚጠይቀው ነው አሁን ጥያቄ እኮ ምልኩ አሁን እንደ ሱዳን የተረጋጋች ሀገር ቢሆን በኢንተርፖል ይምጡልን እዛ ካይ ወንጀል ሰርቶ ሄዱ ሰዎች ብለ ይጠይቃለ አሁን ሱዳን ያለችበትን ታቃለ ስለዚህ ያለው ማራጭ እነዚህ ሰዎች ይምጡ ብለ እዚሁ እንኳን ከመጡ በኋላ መያዙ አይቀልም ወይ ይሄ ሐሳብ ይደግፋሉ ነው ይምጡ ብለ ካይጣ ነገር ግን አሁን የቲፒኤልኤፍ ጉዳይ በዚህ ሰዓት ሰኔ 30 ብሎ ይመጣ እውነት ተፈናቃይ ለመመለስ ነው ወይስ ይሞክሩ ነገር አለ የሚለው ነገር ነው ትንሽ እንትን የሚያረጋው ነገርና ሌላው ነገር ቁጥር የሚያሳድጉ ነገር አላቸው ነው አንድ ነገር ግራ ይገባኛል 1 ሚሊዮን ገብቷል አሁን ይወልቃይ አልፏል ከዛ ይወልቃይ ተፈናቃይ ማለት አንዴ 2 ገደማ ምናምን ይባላል 2018 አንዴ 2 ገደማ ነው 2018 ደግሞ ሰኔ 30 ላይ ደግሞ ሲደርስ 2 ሚሊዮን ሊደርስ ይችላል ይሄ ነገር እንዴት ነው እንዳለ ነው ከዛ በተው የሚቀመጠው ወይ እንደዛው ከሆነ እኮ ችግር የለም ባይዘው ደርግ ዱሮ ሪሰትልመንት አድርጓል አይደል የማይመች ኢንቫይሮንመንት ካለ ችግር ያለው ኢትዮጵያዊ ነው ወደዚህ ነው ወደዛ አርጌ ማንቀሳቀስ እኮ ይችላል ይሄንን መዋቅር ምናምን የምትለው እንጂ ጅቡቲ ትተይ ማለት ነው ችግር የለም ያለው ነገር አምጥተይ እዚህ ጋር ማድረግም የሚቻልበት ሁኔታዎች አሉ እኔ ከሆነ ፊት ለፊት ለምን አንነጋገርም ፖለቲካል እንትና እኔ ለምን አንተ ፊት ለፊት አንነጋገርም ነው እኮ በቃ እዚህ አካባቢ ኢንቫይሮንመንቱ ምቹ አይደለም ለእርሻ ማልተመቸም ኢትዮጵያዊ ነው በቃ ይሙት እንደ ወዝዴ ሌላ ቦታ እናሰፍራለን ምን ችግር አለው ጥያቄው እንደዛ መሆን አለበት እንጂ በየቀኑ ተፈናቃይ ነው ካምፕ ውስጥ ነው ያልከኝ
ልክ ኢትዮጵያ ፖፑሌሽን እንኳን ግሮዝ ሬቱ በዚህ እኮ አይደለም እኮ ባለበት እንትን ይያልክ በየአመቱ ደብል ያረገ የሚሄድ ህዝብ ቁጥር ነው ተፈናቃዩ ካልከኝ እንዴ ነው ታዲያ የሚቀበለው ስለዚህ ቀልድ ትቶ ወደሚሆነው እነዚህን ሰዎች ከዝናብ ከመከራ ውስጥ አውጥቶ ወደ ቀያቸው መመለስ የሚመለሱበት ሁኔታዎች ማመቻቸቱ የተሻለ ይመስለኛል እሱ እሺ መልሳለሁ ችግሩ የሆነው ተፈናቃዮችን መመለስ ሳይሆን ተፈናቃዮች ሲመለሱ ቅድመ ሁኔታ አለው አሁን የተቀመጠው አካባቢዎችን መልሱልኝ የአማራ ኃይሎችን አስወጡና ስጡን ነው ደሬ ወደ አንተ ልምጣና እሱ ከመሄድ በፊት አሁንም እኮ ተቃለ አድማጭ ተመልካቾቻችን ግልጽ እንዲሆኑ ማለት ነው ይሄ ቃል የማይሆን ቃል ነው ቦታው የወልቃይቴዎች እንደሆነ ወልቃይቴዎች ቦታቸውን ተቀምጦ መከራ ሲያውበት ነበር ያሉ እኮ ጠቅላይ ሚኒስትሩ እኮ ኛለም እኮ የሚገልኩ ያለ እሱ እንግዲህ ተቀይሯል ጠቅላይ ሚኒስትሩ ላይ ድሮ ነበር እሱ አይደለም ስለዚህ ይሄ መከራ ማለት ይሄን መከራ አሁን መልሶ ወደ መከራ መለሱ የሚባል ነገር ወልቃይቴው ማይፈቅድም ፌደራል መንግስቱ ማይፈቅድም ነገር ግን የትግራይ ከቦታው ተፈናቀሉ ትግራይ ተወላጆች ቦታ ላይ ተመልሶ ተቋቁሞ መኖር መብት አላቸው ይሄ መብት ማን ማይነፍጋቸው የሚለው ነገር ነው ሊሰመርበት የሚገባው ነገር ማለት ችግሩ እሱ ብቻውን አለመምጣት ነው ደሬ ወላንተ ሰመጣ እንግዲህ የዛሬው ሰልፍ ያክል ወይም ደግሞ ይበቃል የሚለው ጉዳይ በቃን ከዚህ በኋላ መሬታችንም ይመለስ ተፈናቃዮችም ይመለሱ የሚል ነው እንግዲህ ተፈናቃይ መመለስ አለበት ምንም የሚያከራከር ነገር አይደለም ነገር ግን ሲመለሱ ጭፍጨፋ የፈጸሙት ወንጀል የፈጸሙት ከዛ ታጥቆ ነው የሚመለሰው ምና የሚለው እሱ ራሱ ስምነት የሚፈልግ ነገር ነው ኦኬ እዛ ቤተሰብ ሙሉ የጨረስክበት ሰው ባለበት ሁኔታ ሄደህ እዛ ስትቀመጥ የሚፈጠረው ስሜት እሱንም ማጥራት አንድ ሌላ ነገር ነው ሲቀጥል ደግሞ ታጥቀው መግባት አለበት የሚለው ነገር እሱ አሁን ለምሳሌ ሱዳን ያለው የታጠቀ ኃይል አይ ድሮም ታጣቂ ነበር ይግባ ነው የሚሉት እንደሱ እንግዲህ ፌደራል መንግስቱም ይሄን ፈቅጃለሁ አምባሳደር ሬድዋን ባለፈው ከፋናቲም ላይ ከጌታቸው ረዳ ጋር ሲያወሩ እየሰማናቸው ታጣቂዎች የነበሩ ተነጥቃቸው እንድገቡ ፈቅደናል ሲሉ ነበር ይሄን ደግሞ በአማራ ኃይሎች በኩል አይፈቅዱም ቢኮዝ ብዙ ኮንስፓይረሲ ስላለው አሁን እየመጣ ያለው ደግሞ መቀሌ ላይ እንግዲህ ሁሉም የትግራይ ኃይሎች የጀነራል ታደሰ አስተዳደርም ጀነራሎቹም የህወሓት ኃይል የታጠቀው ኃይልም የተፎካካሪ ፓርቲዎችም ሃይማኖት ተቋማትም በአንድ ድምጽ ያሉ ያሉት የትግራይ ግዛታዊ አንድነት ይመለስልን ነው እንግዲህ ይሄ ደግሞ በቃ አወዛጋቢ መሆኑን ድናይ እንደማድረግ ነው እዛ አካባቢ እንደውም እነሱ የሚሉት ህዝባችን በወረራ ተይዟል ይወረሩን አሉ የተወረረ ህዝብ አለ ወራሪዎቹ ውጡልን እዛ ያለው የተወረረ ህዝብ ደግሞ ነፃ ይውጣልን ነው ይሄ የሚሰጠው አንደምታ እዛ አካባቢ አማራ የለም አወዛጋቢ የለም የሚል ነገር ነው ኦፊሻሊም እንግዲህ ትግራይ ፖለቲከኞች እንደሚሉት የሚያወዛግብ ነገር የለም የትግራይ መሬት ነው ህዝቡም ትግራይ ነው የሚሉት ግን ሪያሊቲው እንደዛ አይደለም አሁን ከመቀሌ እስከ ሱዳን ውልቃይት ድንበር አካባቢ እስካሉት ኃይሎች ይሄ ነገር በዚህ ሰኔ ጠብቆ መምጣቱ አሁን ቅድም አማን እንዳለው በቀጥታ በጦርነት አካባቢዎችን ለመቆጣጠር የእንቅስቃሴ ነው ይበቃናል የመጨረሻው ነው ማለት እንግዲህ ከዚህ በኋላ አንጠይቅም በራሳችን መንገድ እናደርገዋለን አይነት ነገር ነው ጀነራሉም ከጀነራል ታደሰ ከሰሞኑ አንድ መድረክ ላይ ንግግር ሲያደርጉ ሰምቻለሁ በንግግራቸው በፕሪቶሪያው ሰላም ስምምነት የሚሆን በሌላ መንገድ የትግራይ መሬት ከወራሪዎች ነፃ ሆኖ ግዛታዊ አንድነታችን እናረጋግጣለን ነው ያሉ ያሉትና እሱን ግጭት እየመጣ ነው የሚል ስጋት አጭሯል እንዴት ነው የምታየው ምንድነው የሚያመላክተው እሺ አመሰግናለሁ በእውነቱ ያወዛጋቢ የሚለው ቃል እኔም መታረም አለበት አወዛጋቢ አይደለም ማለት እኛ ፊደል የቆጠረን ማንበብ የምንችል ሰዎች ታሪክን አገላብጠን ካነበብን ከ1983 በፊት የትኛውም ታሪካዊ ሰነድ ማለት ነው ወልቃይት በትግራይ ግዛታዊ አስተዳደር ውስጥ ተካሎ አያውቅም የራሳቸው ከትግራይ ማህበረሰብ የወጡት ትልልቅ አመራሮች ማን ስዩም መንገሻ ስዩም የሚባሉት ራሱ በአደባባይ ወጥተው ይሄ ነገር መቼም በትግራይ ክልል ውስጥ ተካሎ አያውቅም ብለው ቴስቲሞኒ የሰጡበት ነገር ነው እንደ አይናችሁን ጨፍናችሁ እናሙኛችሁ ካልሆነ በስተቀር ይሄ ምንም ታሪካዊ ድጋፍም የለው ሌላው የሚወረወረው ቃል በጣም ያሳዝናል ወራሪዎች ግዛታዊ አንድነት የትግራይ ሉዓላዊነት አሁን የትግራይ ተፈናቃዮች ሳይሆን ፍለፊት የሚመጡት ትግራይ ተፈናቃዮች ሳይሆን የፖለቲካ አጀንዳዎች ከበስተጀርባቸው በደንብ አድርገው ፕሮሞት እየተደረጉ ነው ፕሮሞት የሚደረገው የፖለቲካ አጀንዳ እንደኛም ሳንወድ በግድ ማለት ነው የትግራይ ግዛታዊ አንድነት የሚለውን ቋንቋ ለመር ነው ሳንወድ በግድ በአንድ ሀገር ውስጥ አንድ ክልል ግዛታዊ አንድነት የሚባል ነገር የለውም ግዛታዊ አንድነት የሚባለው የአንድ ሉዓላዊ ሀገር ነው እንጂ
የአንድ ክልል ግዛታዊ አንድነት ተብሎ በጣም ፖለቲካሊ እጅግ በጣም ትልቅ ስህተት እንደ ስህተት የሚቆጠር ነገር ነው እና ይሄን ቋንቋ ያለማመዱ ነው እነሱ በሰልፍ መልክ ያወጣሉ ነገር ግን የትግራይ ግዛታዊ አንድነት ይከበር የሚለውን የፖለቲካ አጀንዳ ወደፊት ያመጣሉ ማለት ነው እና ዋንኛ ሐሳባቸው ይሄን የፖለቲካ ሸቀጥ በእነዚህ በተፈናቃዮች ሽፋን ማትረፍ ነው አንድ ይሄ መሰመር ያለበት ነው ሌላው የሰልፉ ዓላማ የሚገርማችሁ ጉራማይሌ ነው እዚህ ኢትዮጵያ ውስጥ ያለው መቀሌ ላይ ወይም ትግራይ ውስጥ የሚደረገው ሰልፍ ወደ ምዕራብ ትግራይ ይመለሱ ነው ውጭ ሀገር ደግሞ ምንድነው የኤርትራ ኃይሎችና የአማራ ኃይሎች ከያዟቸው በኃይል ከያዟቸው ቦታዎች ለቀው ይወጡና የትግራይ ተፈናቃዮች ይመለሱ ሁለቱ ኮንትራዲክት ያደርጋል መቀሌ ላይ ይሄንን አጀንዳ ኢንተርቴን ማድረግ ምን ዋጋ ያስከፍላል እቺ አሁን ያልተቀደሰች ጋብቻ አለች ከሻቢያ ጋር ጽምዶን አፈር ላይ ያበላት ነው አሁን የሻቢያ ኃይሎች በትግራይ ውስጥ በኃይል ከያዙት መሬት ለቀው ይወጡ ተፈናቃዮች ይመለሱ የሚለው አጀንዳ ወደፊት ከመጣ ጽምዶ አፈር ሊበላ ነው እስኩ የተዘጋ ፋይል ነው ደሬ ድንበር ከፍተው እኮ አስገባ አደባባይ መረብ አንተ ይቅም ብሎ መረቆ ግን ውጭ ሀገር ይገርማል የትግራይ ተወላጆች ማለት ነው እሱ ፖለቲካል እንትን ነው ካባ ነው ሊሆን የሚችለው ውጭ ሀገር ያሉ የትግራይ እንትኖች ተወላጆች ቀጥታ አጀንዳው ምን ነው የአማራና የኤርትራ ኃይሎች ያ ኢንተርናሽናል ኮሚኒቲውን ስለሆነ አድሬስ የሚያደርጉት ፖለቲካሊ እንደዛ ካላሉ አይሆንም ቢኮዝ ከመጀመሪያው ጀምሮ የአማራና የኤርትራ ኃይሎች ውጡ ነው ሲባል የነበረው እሱን ፖለቲካል እንትኑን ያውቁታል ስለዚህ ያው ጽምዶ የሆነ ትንሽ ውዝንብራ አጥቷል ማለት የሆነ ባቢሎን አርጓቸዋል አገር ውስጥ ያሉትን የወያኔ ደጋፊዎችና ውጭ ሀገር ያሉትን የወያኔ ደጋፊዎች ይግባቡና ከዛ ባንድ ላይ ተሰልፈው ጥያቄያቸውን ቢያቀርቡ ቆንጆ ነው አሁን የትኛቸው እነሱ እኔ እንደዛ አይመስለኝም ውጭ ያለው እነሱ ወይስ እንደዛ አይመስለኝም ለምሳሌ አሁን እዚህ ላይ ኦሬዲ ንበሩን ከፍተውታል ኢንተርናሽናል ኮሚኒቲ እኮ ይሄን ኦብዘርቭ ያደርጋል ይከታተላል ያውቃል ኦኬ ለምሳሌ አሜሪካ ይሄን በደምብ ታውቃለች ሄዳ አምባሳደሩ ሽሬደስ ሄደው ያለው ነገር አውርተው ምናምን ከቲፒኤልኤፍ አመራሮች ጋር መጣታቸውን አስተውሳለን ከወር በፊት ድንበር መከፈቱን ህዝብ ለዝግጁነት ወይም ደግሞ ቲፒኤልኤፍና ሻቢያ መገናኘታቸውን ያውቃል ኢንተርናሽናል ኮሚኒቲ ወይንም ማያውቅ አይደለም ግን እዚህ ጋር ይሄ አይነሳም ፕራክቲካሊ ያለው ነገር ይታወቃል እዛ ጋር ደግሞ የውጭ ያለው ትግራይ ዲያስፖራ ሲያነሳ የነበረው ከመጀመሪያው ጀምሮ የአማራ ኃይሎችና የኤርትራ ኃይሎች ይውጡ ነው አይደለ እሱን ሪሽ እንትን ካደረገ አሁን እንደገና ሪሽፍል ካረገ እሱ ራሱ ሌላ እንትን ነው የሚመጣው ስለዚህ በዛው ሞመንተም ታስኬደዋል ግን ይስማሙ እሱን እንትን የኔ ሐሳብ ነው መስማማት አለ ግን እኔ እዚህ ላይ ልዩነት አለ ምናልባት እነሱ አሁን መርሻ ካለው ፖይንት አይመስለኝም ምንድነው ውጪ ያለው ሚዲያ አካባቢ ያለው የቲፒኤልኤፍ ደጋፊ አክቲቪስቱ እንደዚሁም ደግሞ የተለያየ ቦታ ላይ ያለው ማህበራቶች ማለት ነው አሁን ያለውን የቲፒኤልኤፍን ሁኔታ የሚረዱበትና የኢትዮጵያ ፖለቲካ የሚረዱበትና ቲፒኤልኤፍ ራሱን የሚረዳበት መንገድ በጣም ተራርቋል አሁን በተደጋጋሚ ሚዲያዎቻቸው የሚታየው ከሆነ ልክ ከዚህ በፊት እንደሚሉት የነበረው ቲፒኤልኤፍ ማለት ሀያሉ 4 ኪሎ ይመለሳል አስመራ ሄዶ መንግስት ይገለብጣል ሁሉ ነገር ይችላል እንደዚህ ነው ቴድሮስ ጸጋይ ዛሬ ያለው አመለካከት ሄዶ አይምሮ ውስጥ ያለው ማለት መሬት ላይ ያለው ቲፒኤልኤፍ ደግሞ ያው በተደጋጋሚ ሲናገር እንደነበረ ግማሽ እግር የሌለው ነው ያለው ምንም የሆነ ቦታ ግርድና ካለደ በስተቀር በእግሩ መቆም እንደማይችል ታወቀ እቺን በጀርባ በኩል ያለችው ልተዋት እቺኛው መሬት ለቲፒኤል ሻቢያ ልተው ያለኝ አማራጭ እቺኛው የፊት ለፊቷ መሬት ደግሞ አምጡ ይያልኩ ህዝቡን አንቀሳቀስበታለሁ የሚለው ነገር ጫውታ ለመጫወት ወስኖ ነው የገባው እነዛ ግን ውጭ ያሉት አሁን መስላቸው ልክ 2013 አካባቢ ጦርነቱ ነበር ጊዜ ያለ አይደል ያ የሚያሸንፈው ቲፒኤልኤፍ ያ ተመልሶ 4 ኪሎ የሚመለሰው ቲፒኤልኤፍ እሱ ያለው ነው የሚመስላቸው እነሱ ፋክቱን ነው መዋጥ ያልቻሉ ወይ ሰዎቻቸው በትክክል ማስረዳት አልቻሉ ወይ ሰዎቹ እውነታውን መዋጥ መረዳት ውስጣቸው ተዘግቷል ማለት ነው ይሄን ይመስለኛል እኔ ባለኝ ኦብዘርቬሽን በተወሰነ መልኩ ከተታተላለሁ አሁን መሬት ላይ ያለው የቲፒኤልኤፍ መከፋፈል በዲያስፖራው ቤት ተፈጥሯል ኦኬ አምረሩ ቲፒኤልኤፍን የሚቃወሙ አሉ ጌታቸው ረዳን ክንፍ የሚደግፉ አሉ አሁን እዛ ውጭ የሚደረጉ ሰልፎችንም በዛ መንጽር ማየት ብትችል በደንብ ኢንዲቴል በደንብ ኦብዘርቭ ብታደርግ እንደዛ አይነት ነገሮች ታያለ አማን አንተ የምትለው ነገር አይኖርም ይያልኩ አይደለም ግን እንደዛ አይነት ሚና ተከፋፍለው ነው የምትለው አይደል ግልጽ እኮ ነው ለምሳሌ ቲፒኤልኤፍን ደግፈው የደብረጽዮን ክንፍ ደግፈው መግለጫ የሚያወጣው አሉ ሰልፍ የሚወጡ አሉ የጌታቸውንም ደግፈው ሚዲያ ላይ
ሀሳቡን ኢንተርተር የሚያደርጉ አሉ ከዛ አንፃር ነው ያለው አሁን ለምሳሌ እንግዲህ ታይቶ የማይታወቀው በትግራይ ፖለቲካ ውስጥ ጉራማይሌ አቋሞች እያየን ነው ዘሶኮልድ እኔ አምርሬ እሱንም በደንብ መተቸት ፈልጋለሁ ማለት ያን ያህል የለየለት ልዩነት አላቸው ብዬ ማላስብም በተወሰነ ደረጃ እሱ ያው ለዲቤት እናስቀምጥ ልዩነታቸው ሌላ ነው አንድ የሚሆኑበት ነገር ላይ ማለት አሁን ጌታቸው ረዳንም አመጣ ስምረት ፓርቲ ሳልሳይ ወያኔንም አመጣ ከዛ የነ ደብረጽዮን ቡድን አመጣ ጊዜ ያስተዳድሩ አመጣ አንድ ቴብል ላይ ብታስቀምጣቸው በወልቃይ ጉዳይ ሐሳባቸው አንድ አይነት ነው ማለት ነው አሁን በወልቃይ ጉዳይ አንድ አይነት አሳልፋለ ኢቭን አክቲቪስቶችን ብትወስድ እዛ አስመራ ሄደው ስታሊን አመጣ ቴዎድሮስ ጸጋይ የሚባለውን አመጣ አሉላ አመጣ አንድ ቴብል ላይ ብታስቀምጣቸው ሁሉም በእንደዚህ አይነት መልኩ ነው ሊመልሱት የሚችለው ዞሮ ይሄ የተፈናቃዮች ፖለቲካ ቲፒኤልኤፍ እስካሁን ሲሸቀጥበት ነው የኖረው ከእለት ወደ እለት ከጊዜ ወደ ጊዜ እየደከመ ነው እኔ በጣም የሚገርመኝ ቁጥሩ እንግዲህ ባለፈውም ይፋ እንዳደረግነው በ2014 የወልቃይት ህዝብ አጠቃላይ 438,000 ህዝብ ነው የአማራውን የትግራዩን ሌሎችንም አካቶ ማለት ነው አሁን ግን 1 ሚሊዮን ተፈናቃይ የሚለው እንግዲህ ተበድረው ከሚቀጥለው ትውልድ ተበድረው ነው ወይ ወደ ወልቃይት የሚመልሱት ተብሎ እንዲጠየቅ ያደርጋል ዞሮ ኢትዮጵያ ውስጥ አሁን ችግሩ ምንድነው ወያኔ ባመጣው ፖለቲካ ምክንያት መሬት ብሔር አላት በጣም በሚያሳዝን ሁኔታ ርስት የሚባል ነገር አለ የከሌ መሬት የከሌ ርስት የከሌ አጽመርስት የሚል ፖለቲካ ይሄ ዘውጌ ተኮር ፖለቲካው ወደ ኢትዮጵያ ውስጥ ያስተዋወቀው ከ1983 በኋላ መዋቅራዊ ስጋ ለብሶ ብዙ ሲያመሰቃቀለን ነው የኖረው አሁን እነሱ ወደ ወልቃይት ይመለስ ሲባሉ እዛ ወልቃይት ያለው ነዋሪ ተወላጁ እንደ መጤ እንደ ወራሪ እነሱ ደግሞ እንደ ባለቤት እንደ ባለርስት ነው ይመለሱ የሚል ቋንቋ ሲከቱበት ምናየው ይሄ ትልቅ ዘለፋ ነው ለኔ ማለት ነው ትልቅ ዘለፋ ነው የወልቃይት ህዝብም ምን ለመናገር ብዙ ዋጋ ከፍሏል ኢትዮጵያ ውስጥ እንደውም ቲፒኤልኤፍ መራሹን ኢህአዴግን በማፍረስ ሂደት ውስጥ እንደ ፋክተር ከሚቆጠሩት የቄሮን ንቅናቄ የፋኖች ንቅናቄ ብለን ወልቃይትንም ትልቅ ፋክተር እንዳለው እናስቀምጣለን ይሄ የህዋት መራሹ ኢህአዴግ ከኢትዮጵያ ህዝብ ጫንቃ ላይ እንዲወርድ ማለት ነው እና ስልጣን ላይ ያሉ ከስልጣን እንዲወርዱ ያደረጋቸው አሁንም ደግሞ ከስልጣን ኮረዱም በኋላ ረፍት እየነሳቸው ያለው ጉዳይ የወልቃይት ጉዳይ ነው ሲሪየስ ጉዳይ ነው ግብረ መልሶችን ለማየት ሞክሬያለሁ አንደኛው ግብረ መልስ ክብራብ የተባሉ የዚህ የወልቃይት ውስጥ አመራር ናቸው የወልቃይት ወረዳ አመራር መሰሉኝ እሳቸው የወልቃይት የኮሎኔል ደመቀ አስተዳደር የዞኑ የሚሊሻ ጽሕፈት ቤት ኃላፊ ናቸው እሳቸው ምንድነው ያሉት ተማሪዎችን በማሰለፍ የወልቃይት ህዝብ ወደ ወልቃይት ለመመለስ ተማሪዎችን ነው እንግዲህ የለጠፉት የተማሪዎች ዩኒፎርምን በሙሉ አልበሰው ሰልፍ አወጥተዋል ይሄ ሰልፍ ፖለቲካል ኢምፕሊኬሽን አለው አሁን የመጀመሪያ ሰልፍ ያደረጉና ቀጣይ ወደ ጦርነት እንደሚሄዱ የሚያሳይ ነው እና ለጦርነቱ ማማሟቂያ ነው ብለው ተናግረዋል በርግጥም ህወሓት ወደ ጦርነት ለመግባት ይችላል አይችልም የሚለው ነገር ብዙ ዲቤት አለው በተለይ በወልቃይት መስመር በጽምዶ አማካኝነት ከሻቢያ ጋር ባገኘው ሎጂስቲክ ሰፖርት እንዲም ደግሞ አርሚ 7 የተባለው እያማማቀ ነው ወደ ወልቃይት ለመግባት ብዙ ጊዜ ይዝታሉ ኢቭን አርሚ 7 ሱዳን ውስጥ ያገኙዋቸውን የወልቃይት ተፈናቃዮችን በግፍ ጨፍጭፈዋል ይሄን መረጃ ወጥተናል ከዚህ ቀደም እና አርሚ 7 ማለት የነዚህ የሳምሪ ስብስብ ደም የጠማው እስካሁን ፍትህ ያላገኘ ወይም ደግሞ በትክክል በተገቢው የህግ ስርዓት ውስጥ ተገቢውን ቅጣት ያላገኘ የወንጀለኛ ስብስብ ቡድን ነውና ይሄ ቡድንና የወያኔ ቡድን ምናልባት ተንኮሳ ሊፈጽም ይችላል ይሄ ሰልፍ ልክ እንደ ቀብድ ሊሆን ይችላል የሚል ነገር ነው ሌላው አቶ ቻላቸው የሚባሉት የወልቃይት ጠገዴ አስመላሽ ኮሚቴ ውጭ ሀገር ላይ ያሉ ናቸው እሳቸውም ሲናገሩ ለጦርነቱ እንደማማማቂያ ነው ይሄ እስከዛሬ የከፈለው መስዋዕትነት አለ ያንን መስዋዕትነት ታሳቢ አድርገን የትኛውንም ዋጋ ለመክፈል ዝግጁ ነን የሚል ነገር ነው እንግዲህ ቲፒኤልኤፍ በርግጥ ለተፈናቃዮች አዝኖ አይደለም የሚለው እኮ ከአቶ ጌታቸው ረዳ ከራሳቸው ከውስጣቸው ከወልቃይት ቡድን ይቅርታ ከህወሓት ቡድን የወጣ መረጃ ነበር ምንድነው ያሉት ለሰሊጥ ለመሬቱ ጫንቋቸው ጠቧቸው ነው እንጂ ስለ ተፈናቃይ አንድ ቀንም ግድ ብሏቸው አያውቅም ብለው ተናግረዋል አቶ ጌታቸው ረዳ በአደባባይ እነዚህ ነው ቲፒኤልኤፎችን ፑሽ የሚያደርጉትን ማለት ነው ዞሮ እንግዲህ አቶ ጀነራል ታደሰ ወረደና ጀነራል ምግበይ ሁለቱ በቅንጅት ወደ ወልቃይት ኦፕሬሽን ለመክፈት እያሰቡ ነው ወይ የሚለው ነገር ስንመለከት ጀነራል ታደሰ በአደባባይ ተውም ብለዋል ይሄ ነገር በሰላም ካልተፈታ የጦርነት መንስኤ ወይ ምንጭ ይሆናል ብለው ተናግረዋል ዞሮ እንግዲህ ውስጣዊ ጭንቀታቸውን ውስጣዊ የቤት ስራቸውን በዚህ በተፈናቃይ ሽፋን ፎስትፎል ለማድረግ የሚደረግ ጥረት ይመስለኛል መልካም አማን እንግዲህ
በትግራይ በኩል ያለው እንደዛ አይነት ነገር በአማራ ኃይሎች በኩል የሚሰጡ ሪስፖንሶች ከዛ ደግሞ የሚደረጉ ዝግጅቶች አሉ አሁን ቀደም ብሎ በነክሊል ደመቀ አስተዳደር በኩል የትግራይ ኃይሎች የሚያደርጉት እንቅስቃሴ የሚያደርጉት ዝግጅት ወይም ደግሞ ለምሳሌ ወራሪዎች የሚል ኮይን የሚደረጉ ቃላት መሪታችን ይመለስ ወይም ደግሞ እንደዛ አይነት በጣም ብዙ ነገሮች ክሶች ይቀርባሉ እነሱ ነገሮች ዳግም አካባቢዎቹን በኃይል የመቆጣጠር እንቅስቃሴ ነው የሚል ነገር ይነሳል ይሄ እንግዲህ በራያ አካባቢ ታይቷል እንግዲህ በኃይል ነው ራያ አካባቢ አስተዳደሩን አፍርሰው የተቆጣጠሩት አሁን ድረስ ሰው እየገደሉ እየዘረፉ እንግዲህ ሰዎችን እየደበደቡ በአደባባይ ይሄ የምናየው ነገር ነው አካባቢ ላይ ተቆጣጥረውት ነው ያሉት በጠለምት አካባቢ በተወሰነ መልኩ አሁን ወልቃይት ነው ትልቁ ማተንጠኛ የሆነውና በዚህ ክረምት ሱዳን ላይ ያሰፈሩት ኃይል አለ ከጀነራል አልቡርሃን ጋር እንግዲህ ከሰሞኑ አንድ የወጣ መረጃ አለ የህወሓት ጀነራሎች አንድ የትግራይ ተዋጊ $1300 በወራዊ ክፍያ ለጀነራል አልቡርሃን በቅጥረኛ ተዋጊነት አውሰዋል $1100 ለነሱ ኪሳቸው ያስገባሉ በወር ለተዋጊዎች $200 ይሰጣሉ ይሄ ደግሞ የሎጂስቲክስ እንግዲህ የጦርም የፋይናንሻል የጦር ሎጂስቲክሶችን እስከመለዋወጥ የሚደርስ መሆኑ እንግዲህ ራሳቸው ትግራይ ሄራልድ የተባለ ሚዲያ አስነብቦናል ሶ ወልቃይትም በዚህ ክረምት በኃይል ለመቆጣጠር የሚደረግ እንቅስቃሴ ነው የሚለውን ነገር ተቀበለዋለህ እንዴት ነው የምታየው እንግዲህ አንደኛ አንድ ማሰብ ያለብን የስራ ዛሬ የመንግስት ስራ እንዲዘጋ ተደርጓል ትግራይ ክልል ላይ ለምንድን ነው እኔ አሁን ሰልፉ ተጠራ ተባለ ሰልፉ ሊጠራ ይችላል ሰልፍ መንግስት ስራ መዝጋት ግን ምን አስፈልገው የሚለው ነገርም ጥያቄ ነው ያለኝ እኔ ይሄን ነገር መልሱ እኮ ተቀምጧል እኮ ምንም ትግራይ ክልል መንግስት ስራ ዘግተ ሰልፍ ስለወጣ የትግራይ ኃይሎች እንደሚሉት ሄደን በጉልበት ይዘን መዋቅራዊ ይዘን ሄደን ሱዳን ጋራ ድንበር እንሆናለን የሚለው ነገር ስራም ስለዘጋ ወይ አመትም ስራ ብዘጋ የሚሆን ነገር አይደለም እሱ ነገር ማለት ነው የሚፈጠር ነገር አይደለም ማለት ነው ነገር ግን ወልቃ ቲፒኤልኤፍ ኃይልና አሁን በጉልበት ከሻቢያ ጋራ አብረናል እንመጣለን ብሎ የሚያስቡ ኃይሎች እስካሁን ያላረጉትን ዘንድሮ ሊያረጉ የሚችሉበት ነገር ምንድነው ብሎ ነገር ነው ማየት ያለበት ነገር እርግጥ ነው የዛሬ ቅድም አንስተናል ሰኔ 30 የዛሬ 2016ም ሰኔ በቃ ብሎ ነበር ግን ወደ ግፊት አልገቡም በጉልበት ለማስመለስ አልሞከሩም ዘንድሮ ግን ከዛ የተለየ ነገር ምንድነው ያለው ነገር ሊሆን ይሄ ሊሞክሩ የሚችሉበት መንገድ ብለን ካየ እንደሆነ እንግዲህ ከሻቢያ ጋራ ቦታውን መርቆ ከሰጧት በኋላ አንጠይቅሽም ከሌላም ጭማሪ ካስፈልገሽ እንጨምርልሻለን አንቺ ብቻ እንደምንም አርገሽ 4 ኪሎ ውሰጂኒ የሚለውን ነገር ውል ምንድነው የምትሉት ቃሉን አላውቀውም ጽምዶ የሚባለውን የግርድና ውሉን ከገቡ በኋላ እሱ ነው አሁን አዲሱ አሁን እዚህ ሰልፍ ሲደረግ አዲስ ነገር ተይዞ መጣው እሱ ነው ማለት ነው እሱን ይዞ መሞከር ይቻላል ወይ ቢሞከርስ ምን ይዞ ይመጣል የሚለውን ነገር ማሰብ ነው ሊሞከር ይችላል ሙከራው ግን የሚያመጣው ወልቃይትን ወደ ምግቤ እንደፈለጉ አይድ ስር የሚያስገባ ሳይሆን ወይ ደግሞ መጥቶ 4 ኪሎ ተመልሶ በኢትዮጵያ ሰማይ ስር የነበረውን አራጊ ፈጣሪነት የሚመልሳቸው ሳይሆን እሱም የሚያመጣው ሻቢያና አቅፋ በረሃ ላይ የሚከትኑ የሚያመጣው ነገር ማለት ነው ይሄንን አስቦ ጦርን አሰልፎ መጣ ኮለ የዚህኛው በጣም ይታው ቀላል ነገር ነው ትግራይ አሁንም እኮ ምናልባት በዚህ መንገድ ባይሆን ይሻላል ደም መፍሰሱ ይብቃ እኔ አሁን ምንድነው ታቃለ ሁለት ኩዌሽኑ የወልቃይት ጥያቄ ከሆነ ማለት ይላል ነው ብዙ ጊዜ ወልቃይት ጥያቄ አይደለም ጎንደርም ጨምሮ ቢሰጣቸው እነሱ የሚቆሙት አይደለም ነገር ግን ይሄንን በደም አፍሰን ሳይሆን በሌላ መንገድ ምናልባት እኮ ይሄ እኮ ብሔርን ከመሬት ጋር የሚያጣብቆ አወቃቀር ብለወጥ ወልቃይትን እኮ አሁን ምን ከምንለው ነገር ውስጥ ሊወጣ ይችላል ገብቷላል ቋንቋ ነው ቋንቋውን እዛ አካባቢ የሚኖሩ ሰዎችን የሚኖሩት የሚናገሩትን ቋንቋ የሥራ ቋንቋ ማድረግ ነው አለቀ በቃ
ሁለት ቋንቋ የምንነገር ከሁለት ቋንቋ ታደርጋለህ ማለት ነው። ሌላ ቦታ ምን ነገር ይመጣል ማለት ነው። በዚህ መንገድ መፍታት ይቻላል። ዝም ብለህ ግን አሁንም ትዋጋለህ፣ አሁንም ሞት ነው፣ በሚቀጥለውም ትዋጋለህ፣ በሚቀጥለውም ሞት ነው። መቼ ነው የሚቆመው ሞቱ? የቱ ጋር እናቆመው? መጨረሻው የቱ ጋር ነው የሚለውን ነገር መታሰብ መቻል አለበት። ከየትኛው ባሻገር ማለት ነው ሻቢያ ታንክ ላይ ወጥተን መጣለን ከሚለው ባሻገር እሱ ግን የሚመጣው ኃይል የለም። 4 ኪሎ ይመጣ ሻቢያ ታንክ የለም። የሚፈጠረው ነገር ሻቢያ ከአስመራ ተገፍቶ ናቅፋ መሄድ ነው የሚፈጠረው ነገር። እሱ ነው መታሰብ ያለበት የሚል ነገር ነው የሚለው። አመሰግናለሁ አማን። ወደ ቢሶቻችን ወደ ሁለተኛው ጉዳያችን እንገባለን። ሁለተኛው ጉዳያችን እንግዲህ ከሰሞኑ መንግስት የጸረ ሽብርና ወይም ደግሞ በወንጀል የተገኘን ሀብት ህጋዊ አስመስሎ ከማቅረብ ጋር በተገናኘ ያቀረበው አዋጅ አለ። አዋጁ እንግዲህ በፓርላማ ጸድቋል። በአዋጅ ረቂቅ ላይ እንግዲህ እጅግ አደገኛና አስፈሪ የተባለ ጉዳይ ጸድቋል፣ ተካቷል። ይህ ድንጋጌም የፌዴራል መንግስት ወይም ደግሞ የመንግስት ማናቸው መርማሪ አካላት በዚህ ወንጀል የተጠረጠረን ሰው ከሞት መለስ በማንኛውም የምርመራ ሁኔታ ውስጥ ቢያሳልፉ በህግ አይጠየቁም የሚል ያ ማለት እንግዲህ ከሞት መለስ ማለት አካል ቢያጎሉ፣ ቢገርፉ፣ ጥፍር ቢነቅሉ ወይም እግር ቢቆርጡ የሰብአዊ መብት ጥሰቶችን ቢፈጽሙ እንደማለት። ይሄ ደግሞ ከኢትዮጵያ ከተቀበለቻቸው የሰብአዊ መብት ድንጋጌዎች እንደዚህ ደግሞ ከራሷ ካወጣቻቸው ከሌሎች ህጎችም ጋር የሚጣረስ ነው የሚል ትችት እንግዲህ ከተለያዩ ወገኖች እየተሰማ ነው። ይሄ ጉዳይ እንግዲህ ኢትዮጵያ ውስጥ በታሪክ እንደሚታወቀው እስከ ቅርብ ጊዜ ድረስ ሰዎች ከታሰሩ በኋላ በምርመራ ወቅት ተደብድበው ወይም የሆነ ነገር ደርሶባቸው አስከሬናቸው ይገኛል ወይም ይሞታሉ። እንግዲህ ብዙዎቹም ሲናገሩ ሰምተን እናውቃለን። የደረሰባቸውን የአካል ጉዳት፣ የደረሰባቸውን ግርፋት ወይም ደግሞ ስቃይ ይሄ እንደዛ አይነት ነገር የሚፈጸምበት ሀገር ላይ በህግ ደረጃ መርማሪዎች ከሞት መልስ ያሻቸውን ያደርጋሉ የሚል ሽፋን መስጠት ምን አይነት አካሄድ ነው የሚለው ጉዳይ አጠያቂ ሆኗል። ደሬ ላንተ ድል ስጥና እንዴት ታየዋለህ? ምንድነው የሚነግረን ይሄ ነገር? እንደዚህ ጸረ ሽብር አዋጅ በሚረቀቅና በሚጸድቅበት ጊዜ በፊት በህወሓት ኢህአዴግ ዘመን ብዙዎች የፖለቲካ ሰዎች በአደባባይ ወጥተው ሲቃወሙ ነበር፣ ቅዋሜ ሲያሰሙ ነበረ። አሁን ደግሞ ይሄኛው እጅግ በጣም የባሰ ነው፣ በጣም አስቸጋሪ ነው። ብዙ አይነት ግብረ መልሶች ለማየት ሞክሬያለሁ። እኔም በግሌ እንደ ዜጋ የሚያሳስብና እንደውም ምንድነው የቀድሞ የቲፒኤልኤፍ አክቲቪስቱ ስታሊን ያው እሱ ያውቀዋል፣ የጥፍር መንቀያ ፍቃድ ነው ይሄ እንጂ እንትን አይደለም አዋጅ አይደለም ብሏል። ያው እሱ እንግዲህ ጥፍር ሲነቅል ስለሚያውቀው ምን ያህል አደጋ እንደሆነ ህጋዊ ልባስ ሊለብስ እንደሆነ ያስቀመጠው ነገር ነው። ዞሮ ዞሮ የሌላ ደግሞ ከመንግስትን የሚደግፍ የህግ ባለሙያ ምንድን ነው ያለው? እነዚህ ግለሰቦች ምርመራ የሚያደርጉ ግለሰቦችን የአቅም ማሳደግ ስራ መስራት፣ ጥብቅ መመሪያና ጥብቅ ህጎችን መመንተኖችን ደንቦችን አብሮ ማስቀመጥ የሚል ነገር ነው። እኔ አይዋጥልኝም። ኢትዮጵያ ውስጥ እንኳንም ዘንቦብሽ ነው እንኳንም ህግ አስቀምጠ ለወትሮም ጠንካራ ተቋማት የሉም ይሄን የሚከላከሉ የዜጎች ሰብአዊ መብት በሚጣስበት ጊዜ በገሃድ በጠራራ ፀሐይ ይሄን ሊከላከል የሚችል ነፃ የሆነ የህግ ክፍል የለም። ነፃ የሆኑ የሲቪክ ተቋማት የሉም። ቢኖሩም እንኳን አቅማቸው በጣም ወሰን ነው። ሚዲያዎች ነፃ የሆኑ ሚዲያዎች የሉም የሚያጋልጡ ዋችዳግ ሮል የሚሉ ማለት ነው። የዜጎችን በዋነኛነት በአንድ ሀገር ውስጥ የመንግስት ስልጣን ላይ የሚወጣው ወይም ደግሞ ህገ መንግስት የሚረቀቀው የዜጎችን ሰብአዊና ዲሞክራሲያዊ መብትን እንዳይጣስ መንግስት ላይ ልጓም ማበጀት ነው ዋናው ህገ መንግስታዊ ሰነድ ላይነ ስጋ የሚበቃው። አሁን ግን ስትመለከት እንደዚህ አይነት ነገሮች በሚመጡበት ጊዜ በጓሮ በር የዜጎች መብት የሚገፉ እጅግ በጣም አደገኛ ደግሞ አሁን ያለንበት ያልተረጋጋ የፖለቲካ ስርዓት ስለሆነ በተለያየ ታፔላ ተለጥፎባቸው ዜጎች እንዲሸማቀቁና ለአይምሮ የሚከብዱ ወንጀሎች እንዲደርስባቸው ግሪን ላይት የሚሰጥ ነው። እኔ በጣም ምንድነው አደጋው ነው የሚታየኝ ከጥሩ ነገሩ ይልቅ። መልካም ተሪ ያነሳው ነገር እንግዲህ አደጋ ብቻ አይደለም። እንግዲህ ማለት ምንድነው የሰብአዊ መብት ጥሰቶችን የሚያስከትል ነገር ለምን ከሞት መለስ ለመጀመሪያው ራሱ ተፈቅደለታል? እንግዲህ ኢትዮጵያ ውስጥ ነው ያለ ነው፣ አፍሪካ ውስጥ ነው ያለ ነው። ምንም የዲሞክራሲ ልምምድ አለም ይባል እንኳን እንደዚሁም የህግ ሽፋን ሳይሰጠን እንኳን የምንፈጽመው ነገር ይታወቃልና አንዳንዶች አስተያየት ሰጡ ያዩዋቸው ህግ ባለሙያዎች፣ የሰብአዊ መብት ተቆርቋሪዎች፣ የመንግስት ኃይሎችም ደጋፊ የሆኑ ሰዎችም ሲከራከሩ አይቻለሁኝ። ግን ከነዛ በኩል የመጣው ነገር ምንድነው? ይሄ አዋጅ በቀጥታ
ኢትዮጵያ ውስጥ እስካሁን ድረስ የተፈጸሙትን ብቻ ሳይሆን ወደፊት የሚፈጸሙትን በጣም ይሄ ቆፈን ውስጥ ከመክተት የተሻገረ የመብት ጥሰቶችን ህጋዊ ሽፋን ሰጥቶ አፈርድም የሚያበላ ነው የሰብአዊ መብት የሚባለውን ጉዳይ የሚያጠፋ ነው የሚል ነገር ሀሳብ ሰነዝሮ አይቻለውኝ ቢቢሲም በዚህ ጉዳይ ላይ ዘገባ ሰርቶ እዛ ላይም ሀሳባቸውን የሰጡ ሰዎች በአንተ በኩል ስለ ሰብአዊ መብት ኢትዮጵያ ውስጥ ያለንን እንግዲህ ተስፋም በለው ጭላንጭል አያጨልምም ወይ? አዎ እንግዲህ ሰብአዊ መብት ሲባል እንግዲህ መብት ሲባል ሰብአዊ መብት ዲሞክራሲያዊ መብት ይባላሉ ሁለቱም ማይነጣጠሉ ዜጎች ሊያገኛቸው የሚገቡ ናቸው እነዚህ መብቶች ለምንድነው ለማስከበር ደግሞ የመንግስት ስልጣን ልጓም ይበጅለታል መንግስት እንደዚህ እንዳይጥስ ማለት ነው ያ ደግሞ የሚደረገው በምንድነው በተቋማት በነፃ ተቋማት በህግ በስርዓቶች በነዚህ መንገድ ነው እኛ ሀገር እነዚህ ነገሮች ተቋማት የሉም ስለዚህ መንግስትን ፍሪ ራይድ ሰጥተው ያለው ራሱ በጭላንጭል የሰብአዊ መብትን እፍ ብሎ የሚያጠፋ እንደዚህ አይነት ህጎች ወደ አደባባይ መውጣታቸው እጅግ በጣም አደገኛ ነው ከሞት መልስ እኮ ማለት አይንንም ማጥፋት እጅንም እግርንም መቁረጥ ይቻላል እንደማለት እኮ ነው በጣም አስቸጋሪ እኮ ከሞት መልስ ከተባለ አካለ ቢጎልም እንግዲህ ህጋዊ ሽፋን ይኖራል የሚል ነገር ነው ደግሞ ኢትዮጵያ ውስጥ አሁን ችግሩ ምንድነው መሰለ ያልጠራ ፖለቲካ ነው ያለን እዚህ አንዳንድ ፖለቲካ ግለሰቦች አውቆም ሳይሆን ሳያውቁ በጣም አስቸጋሪ የሽብር ስራዎች ሁኔታ ውስጥ ሊገቡ ይችላሉ ከዛ እነዚህን ወገኖች ደግሞ የሚደርስባቸው ሰብአዊ የሆነ ፍጡር ሊሸከመው የማይችል እጅግ በጣም አደገኛ ሰቆቃዎች ተጋላጭ ሊሆኑ ይችላሉ ንጉስ ነው የምታረጋቸው መርማሪዎች ንጉስ የሚሆኑበት ነው የመርማሪዎችን መብት የሚያጎናጽፍ የዜጎችን ደግሞ መብት አፈርድም እንጥሮጦስ የሚከት ነው ለኔ ወንጀል ነው በነገራችን ወንጀል በአደባባይ እንዲሰራ እየፈቀደልክለ ነው በወንጀል የተጠረጠረን ሰው በህጋዊ መንገድ ሰብአዊ መብቱን ጠብቀ ተመረምረዋል ተጠያቂ ታደርገዋል ከዛ የዘለለ በወንጀል ጠርጥረው ከሞት መለስ ያሉ ወንጀሎችን የምትፈጽምበት ከሆነ ይሄ ለኔ እንትን አይደለም ህግም አይደለም ተጠያቂነትም አይደለም አማላ አንተ ድልስጥና ምናልባት እንግዲህ መሆን ያለበት ምንመኘው እንደ ሀገር እንደ ዜጋ ማናቸውም የመንግስት ኃይል ተጠርጣሪዎችን በሚመረምርበት ወቅት ምንም አይነት የሰብአዊ መብት አይደለም ከሞት መለስ የሰብአዊ መብት ጥሰቶችን ግልምጫም ይሁን ስድብም ይሁን መኖር ሳይኖር በስርዓትና በህግ መሰረት መመርመር አለበት የሚል ህግ ነው እንደውም ከዛ ተሻገረት መጠየቅ አለበት የሚል ህግ ነበር ምን ጠብቀው አይደለም መሆንም ያለበት እንደዛ አሁን በተቃራኒው ከሞት መለስ ይፈልገህን ታደርጋለህ የሚል ህግ ሽፋን መስጠት ላንተ ምንድነው የሚሰጠው ትርጉም መልካም ሌላውን ደረጃ አንስተዋል እኔ ከዛ መለስም ላነሳ የምፈልገው ነገር ምንድነው አሁን ሽብር የሚባል ነገር ጸረ ሽብር ህግ ነበር ኢትዮጵያ ውስጥ ማለት ነው በወያኔ ዘመን ማለት ነው ሪሊ ሽብርተኛን አገርን ያሸበረውን ሊዳኝበት ነው ወይስ የፖለቲካ ልዩነት ያላቸው ሰዎችን ለማጥቂያ መሳሪያ ነው ተደርጎ የሚጠቀመው ብለው ነገር ነው ነጥቡ የሚሆነው ማለት ነው አሜሪካ አላት ጸረ ሽብር ህግ እንግሊዝ አላት ጸረ ሽብር ህግ የራሷን ዜጎቹን የተለየ ፖለቲካ አቋም ያላቸው ለይታ በዚህ ለማጥቂያ ነው የምትጠቀምበት ወይስ ሪሊ ሽብርተኛ የሆኑና ለአሜሪካ ወይ ለእንግሊዝ ጠንቅ የሆኑትን ለመከላከል ነው የምትጠቀምበት የሚለው ነገር ነው ማሰብ ያለብን ነገር ማለት ነው እንደኔ የትላንቱን ካልተሻገር በወያኔ ዘመን እኮ ሽብርተኛ ማለት ወይ ዜጎች ላይ ቦምብ የሚያፈነዳ ወይ ተጨባጭ ሆነ አደገኛ ወንጀል የሚፈጽም ሳይሆን ሽብርተኛ የነበሩት እነ እስክንድር ነጋ ናቸው እና አንዱዓለም አራጌን ነው እነ ውብሸት ታዬን ነው ሽብርተኛ ብሎ በዛ ህግ ሲታሰሩ ነበር እነ ከፍ ያለው ነው ተይዞ ከዩኒቨርሲቲ ከተመለሱ ልጆችን ይዞ ምንም አይነት የሽብር ምልክት ያላሳዩ ሰዎች ማለት ነው ስዳኝበት ነበረው ስለዚህ ይሄ ነው አሁን አይምሮአችን ውስጥ ያለው ማለት ነው አሁን እኔ ጸረ ሽብር ህግ ሲባል ማጥቂያ አርጌ ነው ማወስዶ ያና ያዩት ነገር በተጨባጭ መሬት ላይ ያዩት ነገር ሲደረግ የታየው ነገር የተቃዋሚ ፓርቲ አመራሮችን ጋዜጠኞችን በግል ይሄን ስርዓት ልክ አይደለም ብሎ የጸና ትችት የሚያቀርብን ሰው ሲጠቃበት ነው ያየነው ይሄን ነው የምናውቀው ነገር እንጂ እኔ ሽብርተኛን እና አሜሪካ እንደሚሉት እና መሐመድ አባስ ላይ እንደሚዝቱትና አይነት ኢትዮጵያን አደጋ ውስጥ ሊከት የሚችል ሽብርተኛ ላይ እንትን ሲደረግ አላየውም ነኝ ለዚህ ሲባል ጸረ ሽብር ህግ ሲባል አፈጻጸሙንም ሲባል
ነገም ዜጎች ላይ ነው የሚመጣው የሚለውን ነገር አይምሮ ውስጥ ይዘን ስለሆነ እያንዳንዱ ነገር በስጋት ነው የምናየው ማለት ነው። ያኛውን ተሻግሬ ነው አለ ወይ ነው መጀመሪያ ደረጃ መደረግ ያለበት። ሰዎችን የተለየ ፖለቲካ አቋም ስላላቸው ለማጥቃነት መጠቀም የሚባለውን ነገር ተሻግሬናል ወይስ አልተሻገርንም ነው። እሱን ካልተሻገር አይደለም መግደያ ከመግደልም መለስ ህጉም ራሱ በቃ ያንዳንዱን ሰው እኮ ነገ መንገድ ላይ ይዘ የሆነ ያልተመቸ ለመንግስት ምቾት የማሰጥ ከሆነ በሽብርተኛ ተጠይቅበታል ማለት ነው። እሱን ካልተሻገርን ማለት ነው። እሱን ከተሻገርን ግን ሌሎች አገራት እንዴት ነው የሚጠቀሙ ኢትዮጵያ እንዴት ነው የምትጠቀመው የሚለው ነገር ጋር ነው የምንመጣው ማለት ነው። ሽብርተኛ ሲሪየስ የሆነ በፖለቲካ ልዩነት ወይ መንግስትን ክሪቲክ ስላቀረብኮ ወይ መንግስት ላይ መንግስትን በደንብ አድርገህ ስለሚተቸው ሳይሆን ተጨባጭ ሽብር ውስጥ ገብተ ንጹሃንን አደጋ ውስጥ ለመክተት እንቅስቃሴ ውስጥ ገብተ ከተገኘ እና አሜሪካ እንዴት ነው የሚያስተናግዱ የሰለጠኑ ሀገራቶች ከሌላ አፍሪካ ሀገር እንዴት ነው የሚያስተናግዱ እና አውሮፓ ሀገራቶች እንዴት ነው የሚያስተናግዱ የሚለው ሞዳሊቲ ማየት ነው ማለት ነው። ኢትዮጵያ የፈጠራው መብቻቸው ህጎች አሉ አማቀሰው ተጋጂ ቀጥተኛ ሽብርተኛ እንደ ቀድሜ ወደም እንድትሰመረልኝ የሚፈልገው ነገር ያኛውን የቀድሙ ወንዝ ተሻግረን ህግ የሚወጣው ከዚህ በኋላ የሚሆነው ነገር ንጹሃንን ይዘ እግር ቆርጠ የምትልከው እንደ ከፍ ያለው ሳይሆን ንጹሃንን ይዘ ሃይላንድ የምታንጠለጥልበት ሳይሆን በትክክል ሽብር ወንጀል ውስጥ የተገኙትን ሰዎችን ምዳኝ ከሆነ ወደዛ ነገር ከመጣን እንዴት ነው የምትጠቀሙ ሌሎች ሀገራት ማለት ነው። እንግዲህ ኢትዮጵያ አስላንድ አይደለ ወይ ከሌላ ፕላኔት ላይ ያለች ሀገር አይደለችም ዓለም ላይ ያለ ኃይሎች ናቸውና ምንድነው የሚጠቀሙት የሚለው ነገር መታየቱ መልካም ይመስለኛል። አንድ እሱ ነው። ሁለተኛ ነገር አሁን አንዳንድ ሰዎች የሚያነሱት ትንሽ እንትን የሚለው ነገር ምንድነው ኦኬ ነገር ቅድም ደሬማ አንስተዋል ለመርማሪዎች በጣም ኢምፓወር ያረጋቸዋል ሙስና ቢያረጉስ ለምሳሌ ሽብር ተግባር ውስጥ ተገኝቼ ቢያዝ ኦኬ እኔ 10 ሚሊዮን ብር እሰጣለሁ በቃ ተወኝ ምናምን ነገር ብልስ አላፊነቱ እንደዛ ደረጃ መስጠቱ እንደዚህ አይነት ነገር አጋልጥም ወይ የሚል መከራከሪያን ያነሱ ያሉ ሰዎች ማለት በጣም ኢምፓወር ማድረጉ እስከ ህይወት ድረስ ካላጠፋ ድረስ አንጠይቅ መባሉ እንደዚህ አይነት ነገሮችን በር ከፍታል የሚል ሐሳብ የሚያነሱ ሰዎች በር መክፈት አይደለም ያለ ልምምድ ነው። እሱ ልምምድ ደግሞ ህጋዊ ማለት ነው እኮ ለቀደም እኮ አሁን ያሰብሽኝ ምንድነው ተሻግረናል ወንዙን ተሻግረን ወንዙንማ ካልተሻገርን እኮ ወንዝ ካልተሻገርን አሁንም የሚፈጠረው ነገር ቅድግም እኮ እንዳልኩ ነው እኮ ዝም ብሎ መንገደኛ ሽብርተኛን ሳይሆንም ይያዘው መንገደኛ ነው እሱ ከሆነ እሱ በቃ እሱ እኮ ምን ለውጥ የለም ምን አስፈላጊም አይደለም ማለት እኮ ነው እኮ እሱ ነገር ካልተው ነው። ለምን ከዚህ ቢጠቅላይ ሚኒስቴር ፓርላማ ላይ ሲቀርቡ መንግስታው ሽብር ሲፈጽም ነበር ማለት እኮ ምን ተቃለ ሽብርተኛ ሳይሆን ምናሰቃየው ከኛ ሐሳብ ውጪ ያለው እኛን ተቸን በሽብርተኛ ህግ የወሰን ንጹሃን እናሰቃይ ነበር እኮ ነው እኮ እሱ መተው ነው። አሁን ቀጥተኛ ህግ የወጣውን እንደሚወስደው ሽብርተኛ ወይ ደግሞ ሽብር ካራክተር ተብሎ ተቀመጡ የህጉ ካራክተር አለ ወንጀሉ ካራክተር እዛ ውስጥ የተገኙ ሰዎችን ለመዳኘት ይወጣ ከሆነ ነው በሚለው ነገር ነው እንጂ እንደ ማጥቂያማ ከሆነ አይሆንም። ምናልባት ደግሞ አሁን አንድ ነገር ትዝ ያለኝ ምናልባት ደቂቃ ካለን የሚሊኒየሞች ድምጽ ቢባል እንቅስቃሴ አድርገን ነበርኛ ከዚህ ጸረ ሽብር ህግ ቢባል ለምን ጸረ ሽብር ህግ የሚያጠቃው ሽብርተኛን አልነበረም በዛ ሰዓት የፖለቲካ ፓርቲ አባልን ነው በቃ የሚያጠቃው ነገር ጋዜጠኛን ነው ቅድም ዘረዘርኩልኝ ሰዎችን ነው የሚያጠቃቸው እንጂ ምንም ኢትዮጵያን ከሽብር ሊከላከል አይደለም። እንደዛማ ቢሆን ሽብርተኛው የነበሩትን የወያኔን ደህንነቶችን ነበር ህግ ስር የሚያውል ነበረበት ማለት ነው። እሱ አይደለም ንጹሃን ሰዎችና አቋም ልዩነት የሐሳብ ልዩነት ያላቸው ሰዎችን ነው የሚያጠቃው። ስለዚህ ምንድነው ያደረግነው ይሄ ህግ ይሰረዝልናል እንቅስቃሴ ያደረግን እንደ ቀላል ሀገር አይደለም። አሁን ብዙ ዋጋ ከፍለንበታል ያ እንቅስቃሴ ውስጥ መታሰር መደብደብ ብዙ ነገር ነው መዋረድ ብዙ ነገሮች ነበሩበት ማለት ነው። ይሄን ህግ እናሰርዛለን ብለን ማለት ነው። አሁንም ቢሆን ምናልባት ይሄ ህግ እንደዚህ ንጹሃንን የሚያጠቃ ከሆነ ሽልባሱ የፖለቲካ ልዩነት ያላቸው ሰዎች ያጠቃል ብሎ የሚያስብ ፓርቲ ካለ እኛ የዛሬ 11 ዓመት በጨለማ ዘመን የሞከርነው ነገር መሞከር እኮ በሩ ዛሬም ክፍት ነው። ሰላማዊ መንገድ እያስፈረምክ ይሰረዘው ሳይሰረዝ ህግ የሚለው ነገር ማምጣት የሚቻልበት አዋጅ በሩ ክፍት ይመስለኛል። እስካሁን ግን ከሰብአዊ መብት ተቋማዎች ምንድነው ተንቀሳቃሾች ወይም ተሟጋቾች ከጋዜጠኞች
ከህግ ባለሙያዎች የተሻገረ በፓርቲ የሚሆን በሌላ አካል ከሚዲያ የተሻገረ ነገር እኛ ስለተጠቃን ነው ያነሳነው ብናይ መሪዎቻችን ነው የሚያስሩት ብናይ አክቲቪስት ነው የሚያስሩ ብናይ ንጹሃንን ነው የሚያጠቁ በዚህ ኦኬ አይ ግማ ቀጥታ ይመጣውኛ ለማጥቃት ስለሆነ እንዲሰረዝ ህዝቡን እናነቃንቅ ብለን ፍርማ ሰብስበን ብዙ ሞክረናል አይ አሁን ያሉ ፓርቲዎች አይ እኮ እኛን አይደለም ሽብርተ ቀድም ያልኩ ወንዝ ተሻግሯል ሽብርተኛ ነው መዳኝ ከሆነ ለምን እንሰራታል ብሎ ጠይቃሉ ለምን አገባችሁ ለዛ አይመስልኝ የአሜሪካ ምናልባት አሰራር ወደ ጓንታናሞ ነው የምትወስደው አይታችሁ ከሆነ በሽብር የተጠረጠሩትን የአልቃይዳ ወንጀለኞችን ማለት ለምንድነው የሀገሯ ህግ አይፈቅድላትም ጓንታናሞ ላይ ያንን ድርጊት ለመፈጸም ኦሬዲ ከሜንላንዱ የራቀ አካባቢ ስለሆነ ደሴት ስለሆነ እዛ ደሴት ላይ ወስዳ ነው ይሄን ቶርች የምትፈጽመው ማለት ነው የአሜሪካ አሰራር ከዛ አንፃር ነው የኛ ሀገር ግን ያው እንግዲህ ወደፊት እናወራበታለን በደንብ ያ መልካም ወደ ቢሶቻችን ካለን ሰዓት አንፃር ዛሬውና ነፍታልቶችን ዝላይ ቆይተናል ስለተከታተላችሁን አመሰግናለን ጤና ይስጥልን